ያንቺ መባለግና ያንቺ መዋረድ እኔ መሸፈኛሽ አልሆነም። ገባሽ? ሩታ ከልብሽ ነው። ተከበሪ። አረ ሩታ እንደዚህ አታስመስይ። በመድኃኒዓለም ረፊ በጣም ታግሼሻለሁ። መድኃኒዓለም ይሽፋሽ። እርስ በርስ ተጫረሱ፣ እርስ በርስ ተባሉ፣ እርስ በርስ ተፋጁ። አዎ ተፋጁ ጋይስ። እና ግን ሳልናገር የማላልፈው ነገር ደግሞ እንዴ እናንተ ዩቱበሮች የተባላችሁ በጠቅላላ ማለት ነው። በጠቅላላ እኔ ፍቅርን ልሰድባት አይደለም። ዩቱበሮች የተባላችሁ በጠቅላላ ተመካክራችሁ ተመሳጥራችሁ፣ በዛ ላይ ደግሞ ርዕስ በደንብ አድርጋችሁ ትተነትኑትና ከዛ ቪዲዮ ከተሰራ በኋላ አምጥታችሁ ሩታ ላይ የምትለጥፉት ነገርስ እኔ ወላይ ነው የምላችሁ ውድ ቤተሰቦች፣ የምሬን ነው የምላችሁ። ይቅርታ አድርጉልኝና ማለት ነው ተመካክረው ከሰሩት በኋላ ቪዲዮ ከተሰራ ሁላችሁም ዩቱበሮች ሁሉ አብርሃምም ጭምር ሄርሜላም ጭምር ፍቅርም ኤፍሬም ሁሉም ሩታ ማለችበት እኮ ከዛ ከተሰራ ከተወራ በኋላ ከተበላበት ከተሸቀለበት በኋላ ሩታ ላይ አምጥተው የሚለጥፉትን ነገር ጥያቄ ይሆንብኛል። እናንተ ሰላም የላችሁም እንዴ? እናንተ ሰዎች ሰላም የላችሁም ወይ? ለነገሩ እናንተ ሰላም አታችሁ እኮ ተመልካችን ሰላም ካሳጣችሁ ቆይተዋል። የምሬ ነው የምላችሁ። እንዲህ ሩታ እንግዲህ ለፍቅር መድኃኒዓለም ይድፋሽ አለች። ወይኔ በላችሁ ጨርሶ ይድፋችሁ። እውነቴ ነው ብላችሁ እናንተ ኃጢአተኞች ማለት ነው። እናንተ ኃጢአተኛ ሆናችሁ ተመልካችም ኃጢአት ውስጥ የምታስገቡ ማለት ነው። እንግዲህ መድኃኒዓለም ይድፋሽ አለቻት። ኧረ ባታስመስይ በመድኃኒዓለም ስትላት መድኃኒዓለም ይድፋሽ አለቻት። እንግዲህ ተመልከቱልኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናቸው። ላይክ ሸር ሰብስክራይብ ያደረጋችሁ ውድ ቤተሰቦች እስከ መጨረሻ ተከታተሉኝ። እንግዲህ እና ጅሪትም ተመካክረው ተመሳጥረው ቪዲዮ ከተሰራ በኋላ ሁሌ ሩታ ላይ ይለጥፉታል። ለምን እንደሚለጥፍ አብርሃም ማለት ነው። አንተ የወንድ አልጫ የሆንክ ሴት ማለት ነው። እውነት አንተ ሺቲ ማልበስ ነበረ። አንተ ቀሚስ ነበረ ማልበስ የነበረው። የምሬ ነው እንዴ! አንተ ባላደለ እንዴ? አንተ ባላደለ አባል ነህ እንዴ? እንዲህ ቢያንስ ለሚስትህ አትቆምላትም እንዴ? ሁሌ ተመካክራችሁ ተነጋግራችሁ ቪዲዮ ከሰራችሁ በኋላ ድራማ ከሰራችሁ በኋላ የቪዲዮ ከሰራችሁ በኋላ ሩታ የእናንተ የተመልካች በሙሉ እሷን ቤተሰቦቿን ሲረግጥባት ዝም ብለህ እያየ ማለት ነው የምታስረግጠው። ሲጀመር ቤተሰቦቿም ታሰድባለ፣ ራሷም ታሰድባለ። በዛ ላይ ደግሞ እቺ ሴጣን በምን ቀን ተሳስተህ ነው በሷ የወለድከው? ኧረ እባካቸው እውነታችሁን ነው እንዴ? ምድረ መሃየም ጅላንፎላ ማለት ነው እንዴ! ሴት ሆነሽ እንጂ እዚህ ጋር ቆመሽ ሴት ልጅ እንደዚህ እንዳስፈለገ የምትሳደቢ አንቺ ማነሽ? እውነት አንቺ ማነሽ እንዴ? ነገ የሚገጥማችሁ ህይወት ታውቁታላችሁ እንዴ? ነገ ምን አይነት ትዳር እንደሚገጥማችሁ፣ ምን አይነት ቤት እንደምትገቡ፣ በምን አይነት ወንድ ላይ እንደምትወድቅ ያታቂም እንዴ? ወይስ ታውቂያለሽ? ኧረ ምን ይመስላል እነዚህ ድናቁርቶች። እነሱ በሚሰሩ ድራማ እዚህ ጋር ቁጭ ብለሽ አላህ ሀቁ እያወጣ ነው ገለመኔ ትላላችሁ። እነዚህ ውሸታም ዩቱበሮች ናቸው እኮ ጠቅላላ። ውሸት እኮ ነው እየሰሩ ያሉት። በውሸት ዓለም የሚኖሩ ሰዎች ናቸው እኮ። በውሸት ዓለም የሚተዳደሩ ሰዎች ናቸው እኮ። በቃ ቪዲዮ እየሰሩ ነው። እኔ አደንቃቸዋለሁ። በቃ ቪዲዮ ነው የሚሰሩት። ይስሩ፣ መብታቸው ነው። ይስሩ፣ ይለወጡ። እኛም ሽንት ቤት አጥበን ተለውጠናል። እኛም ሽንት ቤት አጥበን ከራሳችን አልፎ ከቤተሰቦቻችን አልፎ የታመመ እንኳን እህቶቻችን ቢሆኑ ወንድሞቻችን ቢሆኑ እኮ ታመ እንኳን የምናሳክመው ተባብረን እኛንን አይደለ? ያንን ማሳልፈናል። ሽንት ቤት አጥበን እንኳን እንትን ብለናል። ለራሳችን የሆነ ነገር ይዘናል። ስለዚህ እነሱም ድራማ ሰርተው የራሳቸው ገንዘብ አያያዙ አይደለም፣ ቤት አይስሩ አይደለም፣ ቤት አይግዙ አይደለም። ይግዙ፣ የፈለጉትን ያደርጉ። ሲጀመር አደንቃቸዋለሁ እንዴ! የሀገሬ ልጆች በሆናቸውም እኮራባቸዋለሁ ልንገራቸውና። ነገር ግን በሚሰራው ነገር በቃ ቁርጥ አድርገሽ ሪል ነው ላንቺ ሪል ነው። በቃ ሁሌ በተፖሰተው ቪዲዮ እቺ ሴጣን ከሷ የወለድከው ምን አይነት የተረገመ ቀን ነው እንዴ! አንቺስ እዚህ ጋር የውሸትን ዓለም በሚኖር ሰው እየደገፍሽ ወይም ደግሞ ዝሙትን እየደገፋችሁ ዝሙትን የምታስፋፉ እናንተ አጋንንቶች ማለት ነው። እናንተ ባትደግፏቸው እኮ ቪዲዮ አይሰሩም ነበረ ልንገራችሁና። ነገር ግን የራስሽን ትዳር እንዲሁ እየተንዘላዘልሽ የምትፈቺ እየተንዘላዘልሽ የምትወልጂ ነሽ። እዚህ ጋር መተሻውን ኮሜንት የምትኮሚችው እነሱ ጋር። በዛ ላይ ደግሞ ይፋ እያወጣ ነው። አሁን እውነቱ እየወጣ ነው። አላህ ያውጣው። አሁንም ምንም ያላህን ስም አትጥሩ በዝሙተኞች ቤት። ገባችሁ? ዝሙትን ነው የሚሰሩት እነሱ። ዝሙት ዓለም ነው የሚኖሩት። ሲቀጥል ደግሞ እንደሱ ጋር መታሽ አንተን አትበሉ። የባሰ ወድቅ የነበረ እንኳንም ነው የምትሉት እናንተ። በወድቅ እንኳን ለነገሩ አልወድቅም።
ገባችሁ አይደለ? እኔ አጋንንት አልተሸከምኩም። አላህን ይዤ የምጓዝ ሴት ነኝ። የምሬን ነው። እና ውድ ቤተሰቦች እንግዲህ ዛሬ ተጫረሱ፣ እርስ በርስ ተፋጁ። ፍቅርና ሩታ እንደው ፍቅርና ሩታ ማለት ነው ብትባሉ ብትፋጁ እንኳን ለመሳደብ ይከብዳል። እውነት ለመሳደብ ይከብዳል። እኔ ይከብደኛል። እኔ አልሳደበውም። ውድ ቤተሰቦች እንዴት ብዬ ነው የምሳደበው? እንዴት ብዬ ነው የምናገረው? አልናገርም፣ ምንም አይደለም። ነገር ግን ዩቱበሮቹ በጠቅላላ ከሰራችሁ በኋላ አታስመስሉ፣ እውነት አታስመስሉ። በዛ ላይ ደግሞ ሩታ የእናንተ ውሸት መሸፈኛ፣ የእናንተ ድራማ መሸፈኛ፣ የእናንተ ቅሌት መሸፈኛ፣ እናንተ ዶላራችሁ ለቅማችሁ ከበላችሁበት በኋላ ያንን ውሸት እንዴት አድርገን እንሸፍነው ብላችሁ ሩታ ላይ ነው የምትሸፍኑት። አንድች ቀን ማለት ነው ለሰሩት ቪዲዮ ትክክለኛ መልስ ሰጥተው አያውቁም። ከተሰራ በኋላ ከተጨረሰ ከተበላበት በኋላ ሩታ ላይ ነው የሚለጠፈው። ማናት? ሩታ ናት። በቃ ሩታ ይህንን ነገር አድርጊ ብላኝ ነው አይደል ያለችው ፍቅር። ከዚህ በፊትም የሆነ ነገር ሲደረግ ሩታ ናት ይህንን አድርግ ያለች። አብርሃም ራሱ እኮ ብለዋል ጋይስ። ባለፈው ሩታ በል ብላኝ ነው እኮ ብሎ ነበረ። ኤፍሬም በል ብሎኝ ነው ሲል ነበረ። እናንተ እኛ ጅልጅላ ፎን እንመስላችኋለን? ለነገሩ ጅሎች አሉ አይደል? እንዴት ነው ማንመስላችሁ? ለነገሩ ሁላችንም ጅላንፎ ነው የምንመስላችሁ መሰለኝ። ደግን አይደለንም። እውነት ስማርቶች ነን። በደንብ ነው የምናውቀው። አብርሃም እኮ ከዛ በኋላ በምንድን ነው የተወው? ምን ብሎ ለፈለፈ? ጸበል ተጠመቀ ነው አይደለ የተባለው? ወይስ ተረጨበት ነው የተባለው? እሺ ምን ተደረገለት መጨረሻ ላይ? የማን ስም ጠራ? ማን ነው መተት ያደረገው? እናንተ አንድ ቀን ጥያቄ ጠይቃችሁ ታውቃላችሁ? ተመልካቾች ማለት ነው። አንድ ቀን ጥያቄ ጠይቃችሁ እኮ አታውቁም በዚህ ዙሪያ። ሲቀጥል ደግሞ ፍቅርና አብርሃም ተሳስመዋል መኪና ውስጥ። ለምንድን ነው የተሳሳሙት? እስኪ የዚህ መልስ ይስጡ። ያንንም የተሳሳሙት ሩታ ናት ተሳሳሙ ያለቻቸው ወይስ እንዴት ነው? አልገባኝም። ወይስ ምንድነው ለፍቅር ተልካ ነው? እንዴ ነችና እንዴ ፍቅር እንኳን ተሳሳሚ ብትባል ማለት ነው የልጅ እናት አልኩ፣ ልጅ አላት። በዚህ ልክ ራሷን ጥላ ለሩታ ብላ መስዋዕትነት የምትከፍል ይመስላችኋል? እንዴት ስታስቡት እናንተ? ለሩታ ብላ ሩታ ተሳሳሚ ስላለቻት ብቻ ሄዳ የልጅ እናት ናት። ልጇ ብዙ ነገር ተብላበት ተሰድባባታለች። ለሰው ብዬ እኔ ልጅ ኖሮኝ ለሰው ብዬ መስዋዕትነት አልከፍልም። በነገራችን ላይ ወንድም ልጅ አልሰማም ሲጀመርም ማለት ነው። ነገር ግን እነሱ ዩቱበሮች የሚኖሩት ኑሮ ነው። ዩቱበሮች እንደዚህ አይነት ቪዲዮ ካልሰሩ እናንተ ስለማታዩ የግዴታቸው ያደርጉታል። አልፈርድባትም ፍቅርንም። እንኳን ፍቅር ሄርሜላንም ብዙ ተላልጣለች፣ ብዙ ነገር አድርጋለች። ገባችሁ? ብዙ ተላልጣለች። ያላደረገችው ድርጊት የለም እንዴ። እሷ እኮ የአልጋ ላይ ጨዋታ ብቻ ነው ያላሳየችን። እሱም አይተናል። እንደው ተለጥፋበት ፎቶ ተነስታለች። ስለዚህ ብልት ከብልት እስካገናኙ ድረስ ዝሙት አልፈጸሙም ብለን እኔ አልወስደውም አላስበውም ማለት ነው። ለማንኛውም ፍቅርና ሩታ ተረጋጉ እስኪ። ለማንኛውም ያው የአንቺ መባለግና የአንቺ ምንድን ነው እናንተ መሸፈኛሽ አይደለሁም አለቻት። በዛ ላይ ደግሞ የአብርሃምም ጥፋት ያንተ ከበርም ልሆን አልችልም አለችው። ይሄ ደግሞ ሴታ ሴት የወንድ አልጫ የሆነ ሰውዬ ሁሌ ሚስቱን ነው ከበር የሚያደርገው። እውነት ጥፋት ያጠፋ ይጃጃላል፣ ዩቱበሮችን ያሸቅናል። ከዛ በኋላ ሚስቱ ከበር ያደርጋታል። ሰው ሚስቱን ያስከብራል እንጂ ሰብስቦ ያኖራል እንጂ የማንንም መሳለቂያና መጫወቻ ያደርጋል እንዴ? ምን ይመስላል?